ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም الله أكبر الله أكبر الله أكبر جاء الحق وضحك الباطل إن الباطل كان زهوقا الحمد لله رب العالمين الحمد لله الذي بنعمته تتم الصالحات شكرا لكم ما شاء الله الله يثبتكم ما شاء الله تبارك الله ما شاء الله تبارك الله اللهم ثبتكم እንዴናችሁ ተወዳጆች እንዳላችሁበት የስፍራ የጊዜ አቆጣጠር ሁላችሁንም ዳግመኛ ሰላም ብያለሁ። ዛሬ እንግዲህ የውስጥና የውጭ ገዳዮቻችን የሚለውን ጽኑ ሐሳብ እናገራለሁ። በነገራችን ላይ በዚህ አጋጣሚ ቃል ምገባላችሁ ማለት ነው። ቃል ምገባላችሁ ቤተክርስቲያን እግዚአብሔር ፍቶኝ የምነግራችሁ ቤተክርስቲያን መግለጫ ካወጣች መንግስት ላይ መግለጫ ካወጣች ዓለም አቀፋዊ መግለጫ ካወጣች እኔም ወደ ሀገር ይገባለሁ። በነገራችን ላይ ቃል ነው የምነግራችሁ። ቃል መንግስት ነው እየገደለኝ ያለው ከእንግዲህ ከልጆቼ ጋር ልክ እንደባለፈው ጊዜ ካወጣች እኔም ሀገር ይገባለሁ። ቃል እገባላችኋለሁ። ይኸው ዛሬ መድኃኔዓለም አይደለ? እኔ ቃል እገባላችኋለሁ። እገባለሁ ወደ ሀገሬ። ይኸውችን ቃሌን ያዙ። ከዛ በተረፈ ግን ዛሬ ክሊርሊ እነግራችኋለሁ። በመጀመሪያ ደረጃ አብይ አህመድ እችን ቤተክርስቲያን ለሙዚየምነት ነው የሚፈልጋት። ቅድም ብያችኋለሁ። ግን አሁን ስለ እኚህ ሰው የተወሰነ ሀሳብ ልስጣችሁ፣ እንደው እንድትነቁ እኚህ ሰው ባይ ዘ ዌይ ያው እኔን ቢኒ ምናምን በዚህ ጉዳይ ላይ ምናምን ብለህ የመናገር አንድ ሰው ሞራል የለም በነገራችን ላይ አንድም ኦርቶዶክሳዊ። ምክንያቱም የዛሬ 4 ዓመት ትዝ ካላችሁ ጥቁር ልበሱ የጨረቃው ጳጳስ ጋር በነበረው ነገር አንገት ለአንገት ተናንቄ ትምክት ከሆነ ማለት ነው። አንገት ለአንገት ተናንቄ በመጀመሪያ በመስቀል አደባባይ 20 ቀን ጨለማ ቤት፣ ቀጥሎ 28 ቀን ባውዛ ያለበት እስር ቤት ታስር ያለው። ስለዚህ ይሄ መከራ እየጨመረ መጥቷል። የአባቴ ዝምታም ሁላችንን የምትብሉናል። ግን ዛሬ አሁን ስለማነሳላችሁ ፎቶቸውን አምጣልኝ፣ ሌላ ፎቶ አምጣልኝ። ዝም ብሎ ፎቶ እንደዚህ ቁጭ ብለው እያነበቡ ወንዝ ዳር እያነበቡ እሺ፣ ወንዝ ዳር እያነበቡ ምናምን ፈልግልኝ። እሺ፣ እኚህ ሰው በእርግጠኝነት ሆኜ የምነግራችሁ 100% ያለ ጥርጥር የምነግራችሁ ከወይዘሮ አለሚቱ ጋር ትላንትና አውርተናል። ከጋምቤላ ርዕሰ መስተዳድር ጋር አውርተናል። ምክንያቱም የመጀመሪያው ነገር ምንድነው ያናገርኳት ወይዘሮ አለሚቱን ያናገርኳት የመጀመሪያው ነገር ምንድነው፣ አንቺ እርግጥ ነው የፉኝዶ ሰው ነሽ፣ አንቺ ፉኝዶ ነሽ። እኔ ደግሞ ያው ጋምቤላን ጠቅቄ ነው የማውቀው። 95ም ጋምቤላ ነበርኩኝ። እነ ፓስተር አኳየር፣ ፓስተር ኦሞ፣ ፓስተር ፒተር ነበርኩኝ። በደንብ ነው የማውቃት ጋምቤላን ማለት ነው። በዚህ በአቦቦ እስከ ፉኝዶ፣ በዚህ ጋር ደግሞ ከኢታንግ እስከ ላሬ ኒምንፍ፣ በድልድል መኮድ፣ ፑልኮድ እያንዳንዱ ገብቻለሁ ነበርኩ ማለት ነው። በደንብ ስሙ። አሁን ስለማላቀው ሰው እንደማልናገር በጥንቃቄ እንድታዩልኝ ስለምፈልግ ነው። እና ባይ ዘ ዌይ ለቅዱስ ሲኖዶስ በቂና ጥንቅቅ ያሉ መረጃዎች አቅርበናል። አውቶማቲካሊ ክህነት የሚያሽር
በወንጀል የሚያስጠይቅ አውቶማቲካሊ ክህነት የሚያሸር ውሳኔ በፍጥነት ካልሰጡ ወደ አደባባይ ልናወጣው እንችላለን። ምክንያቱም እኛ ስለማይወክለን የሰውዬ ልታፍሩ ስለምትችሉ ማለት ነው። አሁን እምቡር አትበል። የተገዛ ካድሬ ካለ እምቡር አትበል። እምቡር አትበል። ማንም ከቅዱስ ቤተክርስቲያን ስለማይበልጥ ማለት ነው። እና ይሄ ሰው በአንድ ጎኑ ከብልጽግና ጋር ይሰራል፣ በአንድ ጎኑ ከሸኔ ጋር ይሰራል፣ በአንድ ጎኑ ከፕሮቴስታንት ጋር ይሰራል፣ በአንድ ጎኑ ከእስልምና ጋር ይሰራል። በመረጃ ነው የምናገረው። ለሸኔዎች በአሁኑ ሰዓት በቋሚነት 200 ሺህ ብር ይሰጣል። 1 ሚሊዮን የሰጠበት ጊዜ አለ። 1 ሚሊዮን የሰጠበት ጊዜ አለ። አሁን የቅድሙ የምናሳያችሁ ፎቶ ከሸኔዎች ጋር የተነሳው ነው። ሌላ ፎቶ ልኬልሃለሁ። ከወይዘሮ አለሚቱ ጋር ያለውን ፎቶ አውጣው ላክልኝ። ከትላንት ወዲያ ምርጫ አቦቦ ድረስ ከወይዘሮ አለሚቱ ጋር እሷም ስታናግራት በእውነት ለመናገር ከትልቅ ሪስፔክት ጋር የተነጋገርነው ከእሷ ጋር እና ምን ብላኛለች? የእናንተን ውጤት ነው የምንጠብቀው ብላለች ማለት ነው። እናንተ ናችሁ ያመጣችኋቸው፣ እናንተ የምትወስኑትን ነገር እንትናደርጋ። ዲማዎች አላችሁ። ዛሬ ወደ ዲማ ገብቷል። ወደ ዲማ ገዳይን ልንገርህና እኔም ነገ ስለማይቀርልኝ ሞት ተሸክሜ ስለሚሄድ በደንብ ልንገርህና ውልቅ ይበልልህ። ባይደወይ ይሄ ሰው በቅርብ ቀን ያስገደለውን ሰው ልላሳያችሁ። በቅርብ ቀን ከራሱ አንደበት እንዳስገደለው ሁሉ ይናገራል። በቅርብ ቀን ያስገደለውን ሰው ላሳየህ። ሁለተኛ ገዳይን አሳይና ከዛ በኋላ ወደ ሌላ እንሄዳለን ማለት ነው። ያለ መረጃ ምንም ነገር ስለማናወራ ማለት ነው። እሺ፣ ዋትሳፕ ላይ የላኩል ነገር አለ። የአርሲ ህዝብ አይደለም። በነገራችን ላይ ከግብፅ ቤተክርስቲያን ተሞክሮ መውሰድ አለባት። እኔ ግብፅ ሀገር ሄጃለሁ። ግብፅ ሀገር ያሉ ገዳማቶቻችን በጠቅላላ በነገራችን ላይ እንደዚህ ሪሞት ኤሪያ ውስጥ ወጣ ያሉት ጋር ታንክ አለ ደጃቸው ላይ። ታውቃለህ ይህን ታሪክ? ግብፅ ሀገር ያላችሁ አላችሁ? ግብፅ ሀገር ያላችሁ አላችሁ? ግብፅ ሀገር ያላችሁ አላችሁ? ታንክ አለ። ልንገር በ2017 እኮ እሱን ያዝልኝ እሱን አገልጋይ አባታችንን ይኸውልህ በ2017 አጥፍቶ ጠፊዎች ያን ነገር ሲያደርጉ አልሲሲ ከብፁዕነታቸው ጋር ከቅዱስነታቸው ጋር እኮ በአደባባይ ነው የወጣው። በነገራችን ላይ በአደባባይ ነው የወጣው ተቃውሞ ማለት ነው። ዛሬ ቅዱስነታቸው የራሳቸው ደህንነት አላቸው። መንግስት የመደበላቸው ደህንነት አለ። ቤተ ክርስቲያንን መንግስት የሚጠብቃት ለራሱ ሲል ነው። በነገራችን ላይ ተገዶ ነው። አየህ 2017 ላይ ነው አጥፍቶ ጠፊዎች ያፈነዱት። እኛ ስንት ቤተክርስቲያን ትናንትና እንኳን 2 ቤተክርስቲያን ነው የጠፋብን። አንድ ቤተክርስቲያን እዛው ግብፅ ካይሮ ላይ እዛው ግብፅ ከአሌክሳንድሪያ መንበረ ማርቆስ መጥቷል። እዛው ፊት ለፊት ላይ ነው አጥፍቶ ጠፊዎች እንትን ያዘ። ከዛ በኋላ በአደባባይ በወቅ እያደረገ ነው የወጣው። ታውቃላችሁ አልሲሲ ከአባታችን ጋር ከቅዱስነታቸው ጋር እንደው ካላችሁ ፎቶ ላኩልኝ። ምናልባት እንትኔ ላይ ስለሆነ ነው ሃርድ ዲስኬ ላይ ስላለ ነው። ግብፅ ያላችሁ ወንድሞች ካላችሁ ሊቀ ስዩማን ካሉ እባክዎ ላኩልኝ። እጅ ለእጅ ተያይዘው ነው አስፓልት ላይ ተቃውሞ ሰልፍ ያደረጉት። 2017 እስካሁን ጸጥ ረጭ ነው። ጸጥ ነው። ያው እንደምታውቁት በአመት 3 ወደ ቤተክርስቲያን ይመጣል። መንበረ ማርቆስ ላይ አልሲሲ በአመት 3 ይመጣል። ለገና ይመጣል፣ ለስቅለት ይመጣል፣ ለፋሲካ። ከዛ ስቅለትና ገናን አስቀሩት። ፋሲካ ግን ይመጣል፣ ለገና ግን ይመጣል። ስቅለትና ፋሲካን ግን አስቀሩት አልሲሲ። ለልደት ግን ይመጣል። ንዑሰ ክርስቲያን ውጡ ሲባል ይወጣል። ቤተ ክርስቲያን መብቷን ክብሯን ካላስከበረች ዳሩ አሁን የቤት ውስጥ ችግር ፈጣሪዎች አሉ። አሁን እኛ አባት ማን እንደገደላቸው ታውቃላችሁ? እኛ አባትን ማን እንደገደላቸው ታውቃላችሁ? የገደላቸው የቅድሙ ሰውዬ ነው።
እኔ ነገርኩ ያለ መረጃ ላወራ የገደላቸው አቡነ ሩፋኤል ናቸው የገደሏቸው ያስገደሏቸው አያሌው ተገለዋል በአራት ጋርድ ነው የሚሄደው በመላእክት ጥበቃ ምናምን እንስሳ የሚታዘዝለት አትቀልድ እኛ አባት መልአከ ኤዶም ድጉማ ኤፋ ይባላሉ ቃል በቃል ሰብስበው እናንተንም እንዲሁ ነው የምገላችሁ እናንተንም እንዲሁ ነው የምገላችሁ ዋ አሁን እዚህ ጋር እንደገና ልንገራችሁ እኚህ ሰው ደጋግሜ ደውዬላችኋለሁ ደጋግሜ ቴክስት አስቀምጬላችኋለሁ የቅሌትና የነውር ፎቶአቸውን ልኬላችኋለሁ በፍጥነት ባቴሎትም ወደ አዲስ አበባ ሄደው ራሶትን በራሶ ለቋሚ ሲኖዶስ ገልጠው አርፎ ተቀመጡ ብያቸዋለሁ በተደጋጋሚ አሁን ምን ያልዋሽም ከዛ በኋላ እኚህን ሰው አልመልስም ሲሉኝ ድምጽ እየከፈቱ ሲያስቸግሩኝ ከ1 እስከ 3 ከ21 እስከ 23 አገልግሎት አለን ብለው መሌ ምናምን የሚባለው ዘማሪ እዛ ስለነበረ መልእክት ላኩባቸው ከዛ አንድ ደግሞ በጣም እዚህ ጋር የምናውቀው ልጅ አሁን የአጉረ ስብከቱ ወንጌል የወንጌል ምናምን ዋና ኃላፊ አድርገውታል ምኑንም የማያውቅ ልጅ ማለት ነው እዚህ ቤት ራሱ ሲቀባጥር ያባረር ነው ልጅ ማለት ነው አሁን በደንብ ስሙ በሳቸው በኩል አሁንም ልኬ ቢኑ ስልኬ እኮ ሹፌሬ ጋር ስለሆነ ነው እኚህ ሰው ልንገራችሁ ለአእምሯችሁ የሚሰቀጥጥ ነውርን ተሸክመው የሚሄዱ ሰው ናቸው አውቶማቲካሊ ክህነታቸው የሚሰረዝ ሰው ናቸው ስለዚህ እኚህ ሰው አስገድለዋል ቃል በቃል ነው የሚናገሩት ስለዚህ መልእክቴ በደንብ ደርሷቸዋል እንግዲህ ሁለቱም ፎቶ አሳየኝ ከሸኔ ጋር ቀጥሎ ደግሞ ከከንቲባዋ ጋር ከአስተዳዳሪዋ ጋር ከዛ ንግግራቸውን እናመጣዋለን አላገኘኸውም እሺ እስከምታዘጋጅ ንግግራቸውን ላሰማችሁ እሺ እንግዲህ የምርጫ ቀን ነው እንደምታዋቸው ከኋላ አሉ ፉኙዶ ነው የሄዱት ፉኙዶ ሄደዋል ከወይዘሮ አለሚቱ ጋር እንግዲህ ትላንትና ከሷ ጋር በግልጽ እንደተነጋገር ነው ከኔ ጋር የሄዱት ፉኙዶ ሊመርጡ አይደለም ደዛም ድንኳን ውስጥ አልነበሩም ብላይ ነበረ አይ ስላላየሽ እኮ ነው አለምዬ ስላላየሽ ነው አዎ እና ስላላየሽ ነው አዎ አለሚቱ ኡመድ ጎግ ትባላለች እና የጋምቤላ አስተዳዳሪ ነች በአሁኑ ሰዓት እና የሚገርማችሁ እዛ ሄደው መግለጫ ሰጥተዋል ከኔ ጋር ግን አልመረጡም አሉ ታዲያ ምን ሊሰሩ ጋርዶ አይደሉም እና አናግሬያታለሁ በጣም አናግሬያታለሁ ስለዚህ መረጃም እንዳስፈላጊነቱ እናቀርባለን ብለናል ባይደወይ ለቅዱስ ሲኖዶስ ቀርቧል ባለሳሳት ሳምንት አለፈው 15 ቀን የገንዘቡ የጽላት ስርቆቱ ምናምን እሱ በጣም ከዛ የባሰ ነገር በነገራችን ላይ የባሰ ነገር አዎ ሰምተናል በነገራችን ላይ ለቅዱስ ሲኖዶስ ደብዳቤው እንዳስገባን መረጃዎች እንዳስገባን አውቶማቲካሊ ቀድሞን ቅዱስ ሲኖዶስ የላከው ደብዳቤ አለ የቤተክርስቲያን ንብረት አስይዘው 10 ሚሊዮን ብር ተበድረዋል ከሳቸው ውጪ
ባይደው 55 ደብር አለኝ ብለው የጻፉት ወደ ጋምቤላ ለመሾም ያደረጉት ፖለቲካዊ ቁማር የጋምቤላ ህዝብ ትነቃለህ። እሱን ደብዳቤ እንለጥፈዋለን። በነገራችን ላይ አንድም ህንፃ አልሰሩልህም። ትምህርት ቤት ሰርቼ ለጋምቤላ ህዝብ እንዲያርጌ ለጋምቤላ ህዝብ እያሉ ነው። ግን እዚህ ጋር ከእሷ ጋር ታዩዋቸዋላችሁ። ቀጥሎ ደግሞ አሳየን፣ አንድ ያሳየን ከሸኔዎቹ ጋር እዚህ ጋር ደግሞ ከሸኔዎቹ ጋር ታዩዋቸዋላችሁ። እዛ ጋር በሁለት ነው የሚጫወቱት እና 200 ሺህ ብር በቋሚነት ይከፍላሉ ለሸኔ። 4 ጋርድ ነው ያላቸው፣ 2 ሙስሊሞች፣ 1 ፕሮቴስታንት፣ 1 ኦርቶዶክስ ነበረ ጋርዶቻቸው። ሹፌር ሌላ ጉዳይ ነው። የቤተክርስቲያንን ንብረት እንደፈለጉ እያወጡ ነው የሚሸጡት። ቅዳሴ መቀደስ አያውቁም። የቤተክርስቲያን ትምህርትን እስከ ጭራሹ አያውቁም። ምኑንም ነገር አያውቁም። ጾም የሚባል ነገር አያውቁም። አዲስ አበባ የጾም ጊዜ ገዳ ነው የሚመቸኝ ስለሚቀረጥፉ ማለት ነው። በነገራችን ላይ ስለሚቀረጥፉ እኚህ ሰው ቅዱስነታቸው በፍጥረት አርፈው ሌላ ሰው መሾም አለበት ብለው ይናገራሉ። እንደምታውቁት ከዚህ በፊት ማለት ነው። እሱም 7ኛው ፓትርያርክ ኦሮሞ መሆን አለበት ይላሉ። እኚህ ሰው ነግሬያቸዋለሁ። አብይ አህመድ ኦሮሞ አይደለም፣ ሽመልስ አብዲሳ ኦሮሞ አይደለም። በነገራችን ላይ ማለት ነው እርግጠኛው ስለማላውቀው አላወራም። በነገራችን ላይ ይሄ ምስኪን እውነተኛ የሆነውን ኦሮሞ ከ85 ብሔር ብሔረሰቡ ጋር ተቻችሎ እንዳይኖር የሚያባሉት ኦሮሞ ያልሆኑ ሰዎች ናቸው። ዘሴም እኚህ ሰውዬ ማለት ነው። እኚህ ሰውዬ ትግራይ ናቸው፣ አንድ ጎናቸው አማራ ናቸው። የሰባራ ባቡር ሰው ናቸው። የትም ባት የላቸውም። ሾልከው ገብተው ወደ ጋምቤላ ተመደቡ። ከዛ በኋላ ከጋምቤላ ሞቼ እገኛለሁ። በጊዜው ደብዳቤውም አለኝ ላሳያችሁ። አሁን እልክላለሁ ገብረ ደብዳቤውንም ልናይ እንችላለን። ሞቼ እገኛለሁ እሳቸው ካልተሾሙልኝ ብለው ራሳቸው ጽፈው የውሸት ደብዳቤ ተሹመዋል። ያው የጨረቃውን ጳጳስ ሊሾም አልነበረ 26ቱ እኛንን እኮ ጮኸን እኮ አይደለ? ትዝ አይልም? እኛንን እኮ አባቶች ሌሊት በፌዴራል ፖሊስ ሲከበቡ አባ ሕፃን በዚህ አጋጣሚ አመሰግናለሁ። ከአባ ሕፃን ጋር እየተደዋወልኩ ከአባ ሕፃን ጋር ውስጥ ያለውን ነገር እየተደዋወልኩ ውጭ ላይ ደግሞ እነ ነፂ ትሰሙኝ ይሆናል። እነ ነፂ እዛ አካባቢ 4 ኪሎ ያሉ ቤተሰቦች ውጭ ያለውን እንዲሳስቡ ከውስጥም ከውጭም እየተናገርኩ ማለት ነው። መጨረሻ ላይ ፖሊስ ጋር ደውዬ ሁሉ ላይቭ ላይ ታስታውሰዋል አለ ዩቱብ ላይ ማለት ነው ብትፈልጉት። ስለዚህ ለእነዚህ እንደዚህ አይነት ሰው ለዚህ ሰው ይህን ሰው ያኔ ዋቀው ኖሮ ደስ ይለኝ ነበር። ስለዚህ ጳጳስ ሊሾም ይፈልጋል። እኛ ኦሮሞዎች ነን አሁን ፓትርያርክ መሆን ያለብን ብሎ የሚናገረው መክፈት ትችላለህ ወይስ እኔ ልክፈተው? ምኑን ቪዲዮ ነው? አዎ ትንሽ ደቂቃ ኔትወርክ እያስቸገረኝ ነው። እሺ ከዚህ ልክፈተው። ኦሮሚያ ጋር አመንቲንገኛ ተዋይዶ ቆይ አንዴ ተዋይዶ ፓትርያርክ ኪያክ ቢኒም አንተ ማነ? እኔ ቢኒያም ሽታ ይባላለሁ። ኩሮ ኦርቶዶክሳዊ እንዳንተ ልምጥምጥ ያለንኩኝ እኔን ማሳቀቅ አትችልም አንተ ቦቅቧቃ። 20 ቀን ጨለማ ቤት 28 ቀን ባውዛ በርቶብህ የታሰርኩት እኔ መሰልኩኝ ለኦርቶዶክስ። አንተ ቦቅቧቃ
ቆይ አንዴ እዚህ ለዝጋው። አንዴ በእኔ ከፍተዋለሁ። አንተ ማነህ ለምትለኝ በደንብ ነው የምነግርህ። ትንሽ ደቂቃ ስጠኝ እኔ ልከፍትልህ። ባይደወይ ነግሬያቸዋለሁ። ኦሮሚያዊው ጳጳስ እንዲህ ነው የሚሉት ሀገራችን ኦሮሚያ አመንቲን ገኛ ተዋህዶና ኦሮሚያዊው ጳጳስ እንዲህ ነው የሚሉት ሀገራችን ኦሮሚያ ነው፣ እምነታችን ተዋህዶ ነው፣ ፓትርያርካችን አንድ ነው። ተስሎ አለ። ነገ ከመጣችሁ ትጎበኙታላችሁ። ብፁዕ ወቅዱስ አቡነ ባስልዮስ፣ ብፁዕ ወቅዱስ አቡነ ቴዎፍሎስ፣ ብፁዕ ወቅዱስ አቡነ ተክለ ሃይማኖት፣ ብፁዕ ወቅዱስ አቡነ መርቆሬዎስ አምስተኛውን ይዘሏቸዋል አይጠሯቸውም። ብፁዕ ወቅዱስ አቡነ ማትያስ ናቸው። ሰባተኛው ደግሞ ለኦሮሞ ይገባል። አዎ ይገባል። ስልጣን ላይ ያለው ኦሮሞ አይደል እንዴ? አዎ ሰባተኛው ፓትርያርክ ለኦሮሞ ይገባል። የኦሮሞ ፓትርያርክ አያስፈልገውም። ባርነት መቃወም መዋጋት እዚህ ላይ ነው እንጂ መንደር ለመንደር እየዞሩ ከበደ እርዳኝ፣ አለሚቱ እርጅኝ፣ ትግል ላይ ነንና ቲሸርት ይርዱን እያሉ ሰው ማታለል አይደለም። የሚታለል የለም። ትግሉ ያለው ሰባተኛ ፓትርያርክ ላይ ነው። መታገል ከፈለግ ከኔ ጋር 4 ኪሎናና ኦሮሞ ፓትርያርክ ይኖረው እያልክ ጩህ። ትግል ማለት ይሄ ነው። ይህ ነው እንጂ ትግል ማለት ያቁልቢ ገብርኤል ያለውንና በኢትዮጵያ ንግድ ባንክ የሚገኘውን ብርና ወርቃችንን ትተን እዚህ ተገንጥለን ብንቀር ወደ ድህነት ልንገባ ነው አይደል እንዴ? ለማን ልንተወው ነው? እሱም እኮ የኛ ነው። እሱን እየተካፈልን እንኖራለን እንጂ እዚህ ተገንጥለን ወደ መንደር ገብተን ከዶች ላይ ገንዘብ ለመዝረፍ አይደለም። እንደ ከዚህ ቀደሙ ከዚህ ከአጥቢያ ወደ 4 ኪሎና 5 ኪሎ የሚሄድ ብር የለም። ከ4 ኪሎና 5 ኪሎ ወደ ታች የሚመጣ እንጂ እንደ ድሮ ወደ ላይ ማዋዝ አይቻልም። እዚህ ላይ ነው እንግዲህ ለኦሮሞነት መቆም፣ ለዚህ ህዝብ መቆም። ደግሞም ቦሬ አይደለም፣ በፕሮፓጋንዳም አይደለም፣ በስራ ነው እንጂ ይላሉ ሰባተኛው የኦሮሚያ እጩ ፓትርያርክ። እስቲ አስተያየት ስጡበት። እሺ ሰማችሁ? ተሰምቷችኋል? 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 ይደገም ወይስ ተሰምቷችኋል? እሺ በነገራችን ላይ ነገ እንዳልኳችሁ በትክክለኛው የቤተክርስቲያን ስርዓት ክህነቱ ይሰረዛል። መረጃው ይሄ ስለሆነ ማለት ነው። ሌላው ግን በወንጀል የሚያስጠይቀው ነገር አለ። በቅርብ ቀን እንግዲህ ጋምቤላዎች አላችሁ፣ እስኪ ትንሽ ፈንደት ላርገው ጉዳዩን ፈንደት ላርገው። ጋምቤላዎች አላችሁ፣ ፈንደት ላርገው። የሚገርማችሁ በቅርብ ቀን ያደረገውን ታሪክ ልንገራችሁ። የጋምቤላ አባይ ባንክ ማናጀር ጋር ይመጡና ህዝቤን በጠቅላላ ወደ አንተ አዞራለሁ ይሉና ሰውየው እንግዲህ የጋምቤላው የአባይ ባንክ ማናጀር እንግዲህ አስኬማቸውን አይቶ ታማኝ ጨዋ ሰው መስለውት እና በፍጥነት መተካለ 1 ሚሊዮን ብር አምጣ። ይሄ እንግዲህ ሚሊዮን ብሮች ጨዋታ ናቸው ብያቸዋለሁ። ይሄ ሰውዬ እኮ በኤፍኤስአር እኮ አማንያን ያስገቡትን ብረት በኤፍኤስአር ጭኖ እኮ የሸጠ ሰው እኮ ነው። በቅርብ ቀን ነገራችሁ እና 1 ሚሊዮን ብር እስኪ አበድረኝ እና መልስልሃለሁ ይለዋል ማለት ነው። የሚገርማችሁ ነገር ሰውየው አክብሯቸው እንግዲህ ባንክ የምትሰሩ ሰዎች አላችሁ፣ ደህና ናችሁ አይደለ? ደህና ናችሁ አይደለ? እንግዲህ ባንክ ቤት ባለው ሲስተም የካሽ ዝውውርን በተመለከተ እንግዲህ ማናጀሩ አንዳንድ ምክትል ማናጀሩ ከዛ በኋላ እንደገና ካሼሪው ነው እንግዲህ ማታ ይቆልፋል፣ ጠዋት ይከፍታሉ። እንደዛ ነው ጫወታው ማለት ነው። እሱ ደግሞ እስከ ጊዜው ይልና በቃ በፍጥነት መልሳለሁ ብሎ 1 ሚሊዮን ብር ያበድሩታል። ከዛ በኋላ አልመልስም ብለው ለአለቆች እነግርልሃለሁ
አበደረኝ ብዬ ብለው የሚገርማችሁ ይሄ ጨዋይ ጋምቤላ ህዝብ ነጋዴው ህብረተሰብ ሰብስቦ ከፈለለት። ይሄ ቅርብ ቀን ነው ነግሬያችኋለሁ። የዛሬ 15 ቀን የተወሰኑ ውሳኔዎች በቋሚ ሲኖዶስ ታውቃላችሁ። ኦልሬዲ ከ7ቱ 5ቱ ተነስቶልበታል። አሁን ዛሬ ወደ ዲማ ሄዷል ለአመፅ። ጋምቤላዎች ኦልሬዲ ትልልቅ ነገር እያነሱ ነው። እንደ ግለሰብ ነው የምነግራችሁ፣ እንደ ግለሰብ ሰውየው ራሱን ለማጥፋት ሲንቀሳቀስ ልጁ ማለት ነው ይሄ ደግ የጋምቤላ ህዝብ አዋቶ ከፈለለት እና ለሸሬ ነው የሚሰጠው። ይሄው በቃ ቁርጡን ልንገርህ። ተው የመጠጥ እኔ ነገር በጣም ከባድ መረጃ አለ። ሶስት ይቀራል፣ 300 ሺህ ይቀራል። ህዝቡ እንደዚህ ነው። ስለዚህ የሚያስገድል ማን ነው ከተባለ አንዱ ይሄ ሰውዬ ነው። ቀጥዬ ሌላኛውን ደግሞ አሳያለሁ። አንዱ ይሄ ሰውዬ ነው። ከዛ ወደ ሁለተኛው ከመሄድ በፊት ሐሳብ ያላችሁ ካላችሁ እድል ሰጣለሁ ማለት ነው። እንዳልኩ አሁን የዚህ ሰውዬ ማፊያነትን ፕሊስ አንዳንዶች ቆይ ያው እንጂ በደንብ እንጂ በነገራችን ላይ በጣም ፈጣን እርምጃ ካልተወሰደ እኛም ነገራችንን ያው ጫወታ ጻድቅ የሚያጫውተው ምናምን የምትጫወቱ ጻድቅ የምትጫወቱ ካላችሁ እዛው እንትን ነው ስብከት እንዲጋብዙ ነው የምትልመጠመጠው። እኔ እንዲህ አይነት ጳጳስ የለኝም። በነገራችን ላይ እንዲህ አይነት ጳጳስ የለኝም። ነገርኩ። ያለ መረጃ ምንም ነገር አላወራም። እሺ፣ ስለዚህ እናስቆማለን። ለአንዳንዶች እድል መስጠት ስላለብን ነው። እናስቆማለን። ከዛ ሁለተኛውን አሳያችኋለሁ። በመረጃ ነው። ቅዳሜ የኛ ህዝብ ይታረዳል፣ ደግሶ ያበላልኛል። ብልጽግና ደግሶ ያበላልሃል፣ ገዳይህን ማለት ነው። ያው ታውቃላችሁ አይደለ? የአጣሪ ኮሚቴ የተባለው ቁርጥ በሬ አርዶ በሬ እየበላ ነው። ከዛ እስልምና ደግሞ ምን ይላል? ደብረችን ቪዲዮ መሬቱን እንዴት አጽድቶ ባይደዌ አንድ ነገር ልንገራችሁ። በጣም ጋሽ ታዲዮስ ታንቶ እኔ ነግራችኋለሁ፣ ጆሮዬ እየሰማ አይኔ እያየ አብይ 400 ፓስተሮች ጠርቶን ቤተ መንግስት ላይ በግልጽ ላያት አልፈልግም። ዘመኗን ሙሉ ስታሰቃየን የነበረች ቤተክርስቲያን ከቤተ መንግስቴ በደብዳቤ ነው ያባረርኳት። ይህን ስናገር ብዙዎቻችሁ አላነበባችሁ፣ አልሰማችሁኝም። ግን ዛሬ አንድ ቪዲዮ እያየው ነበር። ጋሽ ታዲዮስ ደግሞ የሚናገረውን ላሰማችሁ። ጋሽ ታዲዮስ ታንቱ አብይ ዓላማው ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ከምድር ገጽ ማጥፋት ነው። አንተን ለመግደል የሚመጣብህን ቀድመ መምታት ነው። ንገረው። እሳት ቢያንቀላፋ ገለባ ጎበኘው። የአንበሳን መደብ ቀበሮ ተመኘው። ግራኛ አህመድ ቤተክርስቲያን አላወደመም፣ እንደውም አልሚ ነው፣ አጥፊ አልነበረም የሚሉ ያውም ክርስቲያን ነን የሚሉት ስንት ሺህ ዓመት በዚህ ምድር ላይ ለመኖር አስበው እንደዚህ እንደሚቀባጥሩ አላ። እሺ፣ አንድ ጥያቄ ልጠይቃችሁ። ጀዋር መሐመድ ስለ አርሲ ጽፏል? ጀዋር መሐመድ ጽፏል ስለ አርሲ? ጀዋር መሐመድ ጽፏል? እንግዲህ ሶሻል ሚዲያ ላይ ተዘብተ ነው። እነ ግርማ እነ ተስፋዬ ምናምን እነ ተስፋዬ ገጠመኝ ምናምን ስራቸውን እየሰሩ ነው። እሺ
አልጻፈም። በጣም ጥሩ። ለጀዋር ጀዋር መሐመድ የታለ ጀዋር? የጀዋር ላኩልኝ። የቱ ጋር ያደረኩት? እሺ አዎ የጀዋር ላክልኝ ገብረ አንተ ጋር ማሳየትም ወገኔ ይኸውልህ አባቶቻችን መልመጥመጥ አያስፈልግም። በቃ አለቀ። እንዲቆይ እኛ ያኔ ስንጮ የነበረው መንበሩ ወደ 2 ኦሮሚያ ሲኖዶስ 1 ፓትርያርክ 1 መንበር ብለን አይደል እንዲጮ ነው እንዴ? ዛሬ አስቀድሳችሁ አይደል? ዛሬ ቅዳሴ ምንድን ነበረ? ለራሳችሁና ለመንጋው ተጠንቀቁ አይደል አባቶች ያሉ ቃሉ እንደዛ አይደለ? እኔ ከሄድኩ በኋላ ብሎ ሐዋርያው ቅዱስ ጳውሎስ የተናገረው። እሺ ለራሳችሁ እኛ ጮኸን 1 መንበር አስከበርን። እናንተ መቼ ነው ለኛ የምትጮሁልን? መቼ ነው በቃ ብላችሁ ደብዳቤ የምታወጡት? እርግጥ ነው አሁን ዲሲዎች ደብዳቤ አውጥተዋል። ምህላ ብቻ ሳይሆን ለዛ ሀገር መንግስትም ድምፅ ለመሆን ብለው አውርተዋል። ዲሲዎች መግለጫ ሰጥተዋል። ገብረ ልኬልሃለሁ። ምህላ ብቻ ሳይሆን ጸሎት ብቻ ሳይሆን ለመንግስትም አቤት ለማለት እዛ ተብሏል። እሺ ገብረ እስከምትልክልኝ እሺ። ሀሳብ ያላችሁ አላችሁ? የዚህ ሰውዬን ሳንጨርስ ወደ ሌላ መሄድ ስለሌለብን እሺ። እታች ብዙ ሰዎች ያያችኋለሁ። አንዳንዶች የግርማ ሰዎች ናችሁ እና ምንም ጻፉልኝ። መግባት ፈልጋለሁ የምትሉ ሰዎች ጻፉልን። እሺ ተስፍዬ ሀሳብ አለ? ቢንዬ ይቅርታ መጣ። የጎረምሳዋ ምርቃት ነው ዛሬ እና ወዲያ ቢዚ ነበርኩኝ። ይቅርታ ግን እጄ እየሰራ ነበር። እንዴት አላችሁ? ከገስት ላይም ያላችሁ ከእግረ ደብሩም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ብርቅዬና ድንቅዬ ልጆች በክርስቶስ ደም የተገዛችሁ የድንግል ማርያም የአስራትና የአደራ ልጆች ያያሉ የቅዱስ እግዚአብሔር ፍጹም ሰላም ጸጋና በረከት ይብዛላችሁ፣ ለእኛም ይብዛልን። ምን ሀሳብ አለኝ? ሐኪም የለም እንጂ ታምም ያለው እውነት ለመናገር ግን እግዚአብሔር ይመስገን ምንም የምንለው ነገር የለም። ትናንትን አልፈን ዛሬ ደርሰናል። የዛሬዋን ቀን ደግሞ በወጀብና በአውሎ ነፋስ መካከል መንገድ ያለው ቅዱስ እግዚአብሔር ያሻግረናል ብለን ተስፋ እናደርጋለን። አብዛኛዎቻችን እንደዚህ አይነቱን መዓት የሚያመጡብን ከላይ ያሉት አባቶች ናቸው። አብዛኛዎቹ በሐሰተኛ አጥማቂያን፣ መተተኞች፣ ጠንቋዮች፣ ቅዠታም ህልም ፈቺ ነን ባዮች ተተብትበን መከራችንን የኢትዮጵያን መከራ ጣጣ እያበዛንባት መዓት እያመጣንባት ነው። በሌላው በኩል ደግሞ ትናንትና በእንግድነት የተቀበልናቸው ሰዎች ከኖርንበት አግብተን ከወለድንበት ካረጀንበት ካፈጀንበት የልጅ ልጅ አያት ቅድመ አያት ካየንበት ቤት እያፈናቀሉን ቤታችን ንብረታችን እያቃጠሉ የኛ ብዬ የማወራው በክርስቶስ ላይ ሁላችን ቅርንጫፎች ስለሆን ነው ያንን የምለውና እዛ አርሲ ላይ የሚገደለው አባቴ ነው፣ እናቴ ናት፣ እህቴ ናት፣ ወንድሜ ነው፣ ህፃናት ከሆኑ ልጄ ናት። ለዛ ብዬ ነው እኛ ብዬ ማውራት የፈለኩትና የሰራዊት ጌታ ቅዱስ እግዚአብሔር ብቻ
የምሕረት እጁን ይላክልን ቢንዬ። እኔ ምንም የምለው ነገር የለኝም። ቅድም የሆነ ቪዲዮ ሰርቼ ነበረ። አርሲ ነው የሚቀርባችሁ አርሰናል ነው የሚቀርባችሁ ብዬ ቪዲዮ ሰርቼ ነበረ። ትናንትና ኢትዮጵያን ለማፍረስ ወይም ደግሞ በቀኝ ግዛት ልትገዛ የመጣችውን የእንግሊዝ ፕሪሚየር ሊግ የሚደግፈው የኢትዮጵያ ኦርቶዶክሳዊ የሆነው ወጣት ድንግል ማርያም ረዳችን፣ ገብርኤል ረዳን መሬት ላይ እየተንከባለለ ሲያለቅስ የነበረው እውነት ሃይማኖቱ ገብቶት ነው ወይስ ናላው ዞሮበት ነው? አንድ ሁለተኛ፣ ትናንትና ወጥተ በጨፈቃም በግንድም በድንጋይም መንገድ ዝጋ፣ ጎማ አቃጥል ብሎ በሜንጫ እንቀላለን እንቆርጣለን ሲል የነበረው ሰውዬ ሲቀሰቅስ የነበረው ኦርቶዶክሳዊውን ወጣት ነው። ታዲያ ዛሬ ቤተ ክርስቲያኑ ከስላሴ ልጅነት ያገኘባትን ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለደባትን ቤተ ክርስቲያኑን ካልተከላከለ አቤት ብሎ ከቤተ ክርስቲያን ጎን ካልቆመ ምኑን ኦርቶዶክስ ሆነ? ግማሹ ቅራቅንቦ ነጋዴ ምእመን የማይዘውን ቅባ ቅዱስ ግዢና ሽያጭ ላይ ነው። ግማሹ በመቁጠሪያ መደባደብ ላይ ነው ያለው። ግማሹ ቅዠታም ህልም ፈቺ ጋር ነው ያለው። ግማሹ ተብታባ አጋንንት አባራሪ ጋር ነው ያለው። አጋንንት አባሮ ማያቅም ራሱም አጋንንት ነው። የሰራዊት ጌታ ቅዱስ እግዚአብሔር የምሕረት እጁን ይላክልን፣ ኢትዮጵያን ይጎብኝልን እንጂ እኔ ይቅርታ ቢን የምናገረው ነገር በሙሉ ዝብርቅርቅ ይልብኛል። ከራሴ ጋር አይደለሁም እና በጣም አሞኛል። እግዚአብሔር በሚያውቀው እመብርሃን ወላዲተ አምላክ በምታውቀው አሞኛል። እኔ ግን ማለት የምፈልገው በአርሲ ምድር ላይ በተሰሩ አብያተ ክርስቲያናት ላይ ተጋብዛችሁ መምህራነ ወንጌል ሄዳችሁ ሰብካችሁ የነበራችሁ ከእጃቸው በልታችሁ ጠጥታችሁ የነበራችሁ ዛሬ አንደበታችሁን የሸበባችሁ ቅዱስ እግዚአብሔር ይፍረድባችሁ። ትናንትና በአርሲ ምድር ተጋብዛችሁ ለዝማሬ ቀምሳችሁን አሳምራችሁ የዘመራችሁ ዛሬ ዝም ያላችሁ መዘምራን እግዚአብሔር ይፍረድባችሁ። ትናንትና ሄዳችሁ የቀደሳችሁባትን ቤተ ክርስቲያን እንደ ጧፍ ሲያነድ አይታችሁ ዝም ያላችሁ ምእመንም ሆንክ ምንም ትናንትና እዛ ማዶ ያየነው ዛሬ ይኸው እዚህ ደርሷል ተብሎ እስኪነገረን ድረስ አልገባንምና የሰራዊት ጌታ እግዚአብሔር ፍርዱን ይስጥ። ማሯን ጠጥቶ ወተቷን ጠጥቶ ስንዴዋን በልቶ አንደበት ማን ነው ድምፅ ያልሆናት እግዚአብሔር ፍርዱን ይስጠው። ሌላ ምንም ብለው ነገር የለኝም። እዛም ቤት እዚህም ቤት ወዲያም ወዲህም ዛሬም ትናንትናም ስሰማ የነበረው እንደራጅ እንዲናደርግን ይወራል። መሬት ላይ ወርዶ አንድም ስራ አልሰራንም። እዚህ ላይ ስላወራን አይደለም፣ ሰዎቹ ውስጥ ለውስጥ እየሰሩ ነው። ቢንዬ ሰምተሃል። ኦርቶዶክሳውያን አንገታችሁን ቀና አድርጋችሁ የማትሄዱበት ቀን ደርሰዋል። መንግስት ከጀርባችን አለ እያለ እየዛተ ኡስታዙ እየሰማን ቤተ ክርስቲያን እሰይ እንኳን ተቃጠለ እያሉ አንዳንዶቹ ደግሞ እሰይ እንኳን ሞቱ። አንዱ ደግሞ ቤተ ክርስቲያንን አታቃጥሉ፣ ገንዘብ አዋተን ነገ መስጊድ ከምንሰራ ቤተ ክርስቲያንን መስጊድ እናደርጋለን። ወንድማችን እፎይ የፖስተው ላይ አይቼ ማለት ነው። እና ይኸውላችሁ እንደዚህ ነው እየተሰራ ያለው። እንደዚህ ነው በመዋቅር ደረጃ መሬት አስይዞ እየሰሩብን ያሉት። እኛ ግን ደንዝዘን የሆነ የመቃብር አፈር የተረጨብን ይመስል ደንዝዘን ተኝተናል። እና እኔ ምን ማለት እንዳለብኝም አላቅም። እንደው እነ መምህር ጌታሁን ባሉበት ቢንዬ፣ አንተም ሌሎቻችሁም ባላችሁበት እንደው በጣም ስለነደደኝ እንጂ ማውራትም አልነበረብኝም። የሰራዊት ጌታ እግዚአብሔር ኢትዮጵያን ይጎብኝልን፣ የሞቱትን ነፍሳቸውን ይማርልን ነው የምለው። የዚህኛው የወጣቱ
እሱን እግዚአብሔር ብቻ ይፍታው እንጂ እኔ ስለሱም ማንሳትም አልፈልግም። ይሄን ነው የምለው። ቤንዬ ይቅርታ በጣም ስለተናደርኩ፣ ምናልባት ስሜታዊ ሆኜ ጮኬም ከሆነ ይቅር በሉኝ። አስገባኝ አባ ጨርሻለሁ ቤንዬ። እሺ እሺ ባይ ዘ ዌይ ግብፅ ሀገር በነገራችን ላይ የግብፅ ቤተክርስቲያን ሴኩሪቲ አላት። በነገራችን ላይ ታውቃላችሁ? ይሄንን ታውቃላችሁ? የግብፅ ቤተክርስቲያን ሴኩሪቲ አላት በነገራችን ላይ ማለት ነው። እና እሺ ምንድነው እመቤት? እሺ ከየት ነው አስገባኝ ብለህ ነበር? እሺ እመቤት ሚዩትን አንሳ። የድምጽ ምልክት እግዚአብሔር ይመስገን። ከየት ነው? ማንን በል? እኔ እንኳን ከአዲስ አበባ ነኝ። እሺ እና ለስራ ጉዳይ ነው ወደዚህ የመጣሁት። የጋምቤላ ነዋሪ ነኝ። እሺ እኔ መናገር የፈለኩት በጋምቤላ ላይ እየተካሄደ ያለውን ግፍ ነውና እስከዛሬ ድረስ በቤተክርስቲያን ታይቶ የማይታወቀው ግፍ ነው እየሆነ ያለው። ቤተክርስቲያናት እየተሞሉ ያሉት አሁን በምንም ባልተማሩና በታድሶች ነው እና እንደውም በአንዳንድ ቤተክርስቲያኖች መሪ ተደርገው የሚመረጡ ሰዎች ወይም ደግሞ ቄስ ተብሎ እየተመደቡ ያሉት አይደለም ቤተክርስቲያንን ራሳቸውና ቤተሰባቸውን እንኳን በስርዓት ማይመሩ ናቸው። እና እናንተ ጋዜጠኞችና ለእንደዚህ አይነት ነገር ቅርብ የሆናችሁ የሆነ ስራ ሰርታችሁ በቃ አለ አይደል ቤተ ክህነቱ ለውጥ እንዲያመጣ የሆነ እንቅስቃሴ እንዲያደርግ ብታደርጉ። እሺ ወንድማችን እንግዲህ ምንድነው የኚህ ሰውዬ ነገር ካላበቃ እንግዲህ ወዴት እንዞራለን ማለት ነው? ወደ ቤተ ክህነቱ እንዞራለን። እና ኦልሬዲ ሰነዶች ሁሉ ገብተዋል፣ መረጃዎች ሁሉ ገብተዋል። በቅርብ እየተሰራ ያለ ነገር አለ። ግን አሁን በወቅታዊ ጉዳይ ዙሪያ እየሰራን ስላለ እኚህ ሰው ራሱ አንዱ አስገዳያችን ነው። በዚህ ጋር ለመንግስት በዚህ ጋር ለሸኔ የሚጫወቱ ጨዋች ናቸው ብለን ነው እያሳየን ያለ ነው። እውነት ነው። በነገራችን ላይ የጋምቤላ ደብራት ላይ የሚገርማችሁ ነገር ቅድም እንዳልኳችሁ መናፍቃን ሁሉ በነገራችን ላይ እኚህ ሰውዬ እኮ አውቃቸዋቸዋል አይደል? ስማቸው ማን ነው? ዘርፌን እኮ ሁለቴ ነው የዳሯት። በነገራችን ላይ ዘርፌን አንዴ ብቻ የዳሯት ይመስሏቸዋል ብዙዎቻችሁ። ዘርፌን ሁለቴ ነው የዳሯት በነገራችን ላይ። እና በጣም ደፋር ሰው ናቸው የምትለው በቃ ስለሳቸው ስታስብ ማለት ነው። እንዴት መቅደሱን እንደሚጫወቱ እንዴት አይነት ሰው እንደሆኑ ማለት ነው። ግን ምንድነው ገብራውን ልኬልሃለሁ ለጋምቤላ የመፍትሄ ሰው ነኝ ብለው የውሸት ደብዳቤ በጋምቤላ ፕሬዝዳንት አጽፈው የተሾሙ ሰው ናቸው። የጋምቤላ ህዝብ ራሱ ያን ደብዳቤ አሁን ወይዘሮ አለሚቱ ልኬላታለሁ። የደብዳቤው እውነት ለመናገር ለጋምቤላ ህዝብ እኚህ ሰው ያሰሩት ህንፃ አለ፣ ያሰሩላችሁ ህንፃ አለ። እውነት ለመናገር ጁባ ያለውን ቤተክርስቲያን እኚህ ሰው ነው ያሰሩት። እኔ የሚመሳሰሉብኝ ነገር አለ። አንድ ጊዜ የመጀመሪያ ሚስዮናዊ ጉዞ የተጓዝኩት ጋምቤላ ነው በነገራችን ላይ እና ኑዌርና ኙዋኮች አሉና 6 ኪሎ ጉባኤያችን ላይ ሚሽነሪ ልንላክ ስንል ኑዌሮች ምን አሉ? እኛ 55 አጥቢያ ያለን አሉ። የነበራቸው አሴምብሊ ትዝ ይላቸዋል። ከዛ በኋላ አኝዋኮች ደግሞ 45 አለን አሉ። ከዛ ሚሽነሪ ሆኜ የተላኩት እኔ ለኑዌር፣ ለአኝዋክ ደግሞ አለባቸው ነው ሄደው እና አለባቸው ነው ሄደው። ከዛ እኔ ሁለቱንም ነው የማገለግለው፣ ኑዌሩንም አኝዋኩንም ነው የማገለግለው በነገራችን ላይ ማለት ነው። እና
በዛ ጊዜ እንግዲህ በጣም ወዳቸውና ማከብራቸው የፕሬስቢቴሪያ ቄስ የነበሩት ፓስተር አኳየር ይባላሉ። ከአሜሪካ ገና መምጣታቸው ነበር። አሜሪካ ቆይተው አብረን እዛ ተገናኘን እና ቆይ አንዳንድ ሰዎች ወደ ሌላ እንትን ራሳችሁን ችላችሁ እንትን በሉ እሺ፣ አትፎክሩ። ሚዩት አድርጓቸው። አሁን ዲያቆን ዘማርያምንና ዲያቆን ሄኖክን የመናገር ሞራል የለህም። ዝም በል ቁጭ በል ዝም ብለህ ነው። አሁን ምን አመጣው? እዛው አይደል ያሉት? ሄኖክ እንኳን ካናዳ ሄዷል አገልግሎት። እንደ አንተ እኮ አይደሉም እነሱ። ሚውት ማታደርጉ ከሆነ እናንተ ራሱ ሞዴሬተር አነሳለሁ እዚህ ያላችሁ ማለት ነው። እዚህ መጥቶ እንትን ይላል። ለአንቲ ካንተው ምን ትወጣጠራለህ? ትላንትና ሊዮ አልመጡም። ፖፕ ሊዮ መልእክተኛ አላኩም እንዴ? ለቅዱስነታቸው የተነጋገሩትን ንግግር አላያችሁም? በጣም እየከበድን ነው፣ ግራ እየተጋባን ነው። በቀዠቡ እኮ ነው ትክክለኛ ትርጉሙ ማለት ነው። በቀዠቡ የዓለም ፖለቲከኞች ቤተክርስቲያን እየተናጠች ነው ያሉት። በቀወሱ እንዲህ እኮ ነው የተባባሉት። ይሄ ራሱ እኮ ትላንት አብይን እኮ ያስፈራዋል። ወዲያውኑ ደግሞ አይታችሁ ከሆነ የሩሲያው ደግሞ ገቡ። እግዚአብሔር እራለሁ አሁን የኛ አባቶች ብቻ ቋብ ያደርጉልን። በቃ መንግስት ከአንተ ጋር ያለኝን ግንኙነት አውቅቻ አይሉም እንዴ? አይሉም። እንዴት ይላሉ? 341 ደብር ዘግቶባቸው አንድ ለመናፈሻ የምትሆን ሙዚየም ላርገው ቤተክርስቲያናችሁን ሲል በጀልባ እኮ ተሰብስበው እኮ ሄደው እንዲህ አይነት ጉዳይ ተናናቅ ምናምን ይላሉ ማለት ነው። ወየው የደረስክ ምናምን ያሉ ሰው ማለት ነው ያሉ አባት ተመልሰው ተቀልብሰው በቅራቅንቦ የሆነ ነገር ሲሉ እኔ ደንግጫለሁ ማለት ነው። እና አንዳንድ እዚህ ጋር አሽቃባጭ ምጽፉ ጸሐፊዎች ተው። እኔ ችግር የለብኝም፣ አጣርቼ ነው የማወራው። እና አሁን እዚህ ጋር መተህ ሄኖክ ዘማርያም ምናምን እያልክ አትጻፍብኝ እሺ። እዛ እነሱ ጋር ጻፍላቸው። ስልካቸውን ከፈለክ ደግሞ በውስጥ እልክልሃለሁ። እኛ በመረጃ ነው የምናገረው እና ሀሳብም አታስበትንብኝ። አንተ ራሱ ይሄኔ እኮ እንትን እሳት አቃጣይ እኮ ነው። አንተ ራሱ ሌባ ትሆናለህ። እዚህ መተህ ሌላ ነገር እንትን ያለን ማለት ነው። ሌባ ነህ አንተ ራሱ። እኔም ለምሳሌ ሄጃለሁ ቫቲካን። ሄኖክ እንደሄደው እኔም ቫቲካን ሄጃለሁ። ምን ታሽቃብጣለህ? አላፋት ዝማሬ ብልጽግናን ያዘጋጀልን ብለህ ምን እንትን ትላለህ? እሱማ ያመጣው ተጽዕኖ ነው እኮ ሊጨርስ ነው የምልህ። ለዛ እኮ ነው ቤተክርስቲያን እየገነነች እዚህ ጋር ሊያጠፏት እዚህ ጋር እያበበች እያለ አስደንግጦታል። አብይ ለሙዚየምነት ነው የሚፈልጋት ቤተክርስቲያንን እና እንትንን ተው። በምናባችሁ ማሰብ ያለባችሁ ኢብራሂምን ነው። ኢብራሂም ከዚህ በፊት የምን ሀገር አስተዳዳሪ ነበረ? ኢብራሂም የምን እንትን ነበር ታውቁት? እስኪ መልሱልኝ። ኢብራሂም የምን አስተዳዳሪ ነበረ? እሱን ካልተማመንን የአሁኑን ማሳያችሁ ቪዲዮ አይገባችሁም። ልመለስ እየጠየኳችሁ። አቶ ኢብራሂም አሁን አርሲ አካባቢን የሚያስተዳድረው የምን አስተዳዳሪ ነበረ ታውቁታላችሁ? ከየት ነው የመጣው? እሺ የማታውቁ ከሆነ አናቅም በሉኝ፣ የምታውቁ ከሆነ ጻፉልኝ። በመረጃ ስለማሳይ ማለት ነው። ቴንክ ዩ ሚ የሻሸመኔ አስተዳዳሪ ነበር። የሻሸመኔ አስተዳዳሪ ሆኖ ትዝ ካላችሁ ለሽመልስ ደውሎ ሽመልስ ራሱ ዝም በላለው ታስታውሳላችሁ? ዝም በላለው ችግር ደርሶብናል እንዲህ ሲል ዝም በል ሚሽናችን ነው። እኔ አልዋሽም። እነዚህ ወንበዴዎችን ፈርቼ እንትን የምለው ነገር የለም። በነገራችን ላይ ሚዩት አድርጉ።
ሚውት አድርጉ። አሁን ኢብራሂም መጥቶ አርሲ አስተዳዳሪ ሆነ። አርሲ አስተዳዳሪ ሆነ። ይሄው ያስጨፈጭፈናል ከሻሸመኔ ማግስት። ይሄው ኢብራሂም እዚህ መጥቶ ታዩታላችሁ ምን እያደረገ ይቀበላል። ይሄው ቪዲዮ ሰላም አለይኩም ወራህመቱላሂ ወበረካቱ ነው ብዬ ሐሳብ ሰጣለሁ ነው ብለን እናስባለን። እና አቶ ኢብራሂም በዚህ ጉዳይ ላይ እዛ ያሉትንም በተጽዕኖ ውስጥ ይዘው እየቀለዱ ስላለ ምናልባት ሰምታችኋል። ጠዋት በሰራሁት ስራ እርዳታ እንኳን ለማድረስ እንደማይቻል እንደተደረገ ታውቃላችሁ። እንዲሁም ደግሞ ጉዳዩን እናያለን ብሎ ለሄደው ለአጣሪ ኮሚቴ በጾሙ በሬት አርዶ ፌሽታ ተደግሶ ለቅሶ እየደረሱን ይሆን? እግዚአብሔር በዙፋኑ ላይ አለ እና ቤተክርስቲያን ፈጥና እርምጃ ብትወስድ የተሻለ ነው ብዬ ሐሳብ ሰጣለሁ። እኔ ከመንግስት ተስፋ አልጠብቅም። ኢብራሂም ሻሸመኔ ሲያስገድለን የነበረ ሰው ነው እና እነ ሽመልስ አብዲሳና አብይ አህመድ ጥፉ ብለውናል፣ ልቀቁ ብለውናል። ጠዋት እንዳሳየኋችሁ የእኛን ቤተክርስቲያን አፈናቅለው አሁንም ደግሞ አለው። ይሄው አሁንም ማየት ትችላላችሁ። የሙስሊም መሪ ሄዶ ደረቱን ነፍቶ አንሶናል ጨማምራችሁ ስጡን አደባባይ ላይ ብሎ ይህ ኦነግ የሆነ ኦነግ እንኳን የተሻለ ነው። ኦዲድ የሆነ አስቸጋሪ ሰው የንጹሃን ደም የፈሰሰበት የቅድስት ቤተክርስቲያን ርስት እንዲቀበላል። ይሄው ቪዲዮ ሰላም አለይኩም ወራህመቱላሂ ወበረካቱ ይሄው ኢብራሂም ይኸውና፣ ይሄው ኢብራሂም ይሄው ይሄ ኦነግ ያልኳቸው የእስልምናው መሪ ኦዲድ የነበረው ካድሬ የነበረው እኛን ደግ አባት እንግዲህ ቢያንስ ከሰው ጋር መኖር የሚችሉ አባትን እንትን ብለው አሁን ታጣቂ ነው ራሱ የሰውየው ማለት ነው ባጭሩ። እና የሚናገሩትን ስሙ እንዴ። ዞን የአሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳሉ። ያየነው ተአምር ነው። 100,000 ካሪ ከዛስ ካሳ የካሳ ገንዘብ ቀጥሎ የሚናገረው ነገር አለ። የአብይ ፖለቲካን ከሱ በላይ ላውቀው እችላለሁ፣ ቆሻሻነቱን ማለት ነው። እና አሁን ይሄ ሰውዬ ሄዶ እዚህ ይሄን ቦታ የማ ቦታ ነው? ማን ይዞት የነበረው ቦታ ነው? ለሙስሊሙ ይላል። እንዳትረሳ ታከለው ማን ይዞት እየዞረ አብይ አህመድ አፍሪካ አንድነት ጋር እዛው ጋር እኮ የእኛን የሚካኤል ቤተክርስቲያን እኮ አለ አስፋልት ተሻግሮ ይሄን ስጣቸዋል። አብይ ሊያጠፋ ነው የመጣ የምለው ምክንያት ነው። ሽመልስ በኋላ አሳያለሁ። ሁለተኛውን ደግሞ ገዳይህን በኋላ አሳያለሁ። እንድትነቃ ነው ይኸው የሚለው ስሙ። በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን ባንልም ይሄ ያልተገኘ ሙሉ በሙሉ ይመጥናል ባንልም አሁን ሌሎች መጥራት እንዳለባቸው ሌላ መጨመር እንዳለባት እያመንን ሌላ መጥራት ስላለበት እያመንን እንዲጨመርልን እያመንን እንቀበላቸዋለን። ስሟቸው
ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሑድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክትን ለማስተላለፍ ወዳለሁኝና ይህንን ፕሮጀክት ይሄው ኢብራሂም አሁን እዚህ ጋር ቀጥሎ የመንግስት እጅን ታዩታላችሁ። ስሙ ልማት ሁላችንም በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። እንግዲህ በደንብ ስሙ። መሬቱን ብቻ መንግስት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ አይደለም። ምን አርጓል ከመሬቱ ጋር? በደንብ ስሙ። የመሬት ክፍያ እንዳለው ካሳ እንዳለው ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። የመሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ከንቲባችን ያሰላ ከንቲባ የተከበረ ያሰላ ከንቲባው ግማሹን ካሳ አይዘ ሚካኤል ቅር ይለናል። ይቅርታ ጠይቀው መጀመሪያ ሰማችኋል። ግማሹን ካሳ ገንዘብ ከንቲባው ይከፍላል ማለት ነው መንግስት። ሁሉ ስንጫ ካሳ ግማሹን እኔ እችላለሁ ብሎ የተከበረ ከንቲባችን ያሰላ ከንቲባ ቃል እንደገቡ ሁሉ ስንጫ ያሰላ ከንቲባ ብቻ ሳይሆን በጎ አድራጊዎች ባሉበት፣ ነጋዴዎቻችን በያሉበት፣ ልማት ወዳጆች እና ወዳጆች በያሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። እንግዲህ ተወዳጆች እንዳያችሁት ነው። እንግዲህ በደንብ እንድሰሙኝ ይሄ እንግዲህ ከዚህ በፊት ሰርቼበታለሁ። ይሄን ሀሳብ በደንብ አድርጌ ሰርቼበታለሁ። ይህ ብቻ አይደለም እንዳልኳችሁ አብይ አህመድ ገና የእኛን ለሙዚየም የነሱን ደግሞ መስጊድ፣ ትምህርት ቤት ምናምን አድርጎ ለፕሮቴስታንቱና ለእስልምና ሆን ተብሎ በአጀንዳ ማለት ነው እያጠፋት እሷን እነሱን ይገነባቸዋል ገንዘብ እየመደበ። ትዝ ካላችሁ የዛሬ 4 ዓመት አንድ ቪዲዮ ሰርቼ ነበረ። 34,000 ካሬ እሰጣቸዋለሁ ብሎ እዛ እንትን ላይ ሰጥቷቸዋል። አፍሪካ አንድነት ጋር ፊት ለፊት ትዝ ካላችሁ እንደገና 134,000 ካሬ ባለሳሳት ቁጥሩን 80 ሚሊዮን ዶላር የቱርክ እስልምና ሰጥቶ ይህን ተበላን ብለው ሸራተን ላይ የነበረውን ጩኸት የዛሬ 4 ዓመት አውጥቼው ነበር። ከዛ በኋላ የሻላሙዲን ቦታ ተዘካላችሁ ካርል አደባባይ ጋር ያለውን እሱን ይስጡንና ሌላ ቦታ ለእሳቸው እንስጥ ተብሎ እሳቸውም ያኔ ስለ ኢድ አደባባይ ብለው መስቀል አደባባይ ላይ ሲቀልዱ የሰራው ዘመንን ካስታወሳችሁ አንዱ ነበር ያሳሰረኝ ማለት ነው። እውነታውን ስለገለጥኩ ማለት ነው። ሸራተን ላይ ተሰብስበው ያደረጉት ነገር ማለት ነው። እና ይሄ ነው የኢየሱስ ነኝ ሲጸብ እኔ ነኝ ሽበልስ ነው አብይ ነው አንተ ለምትዘራው ገብተህ ማውራት ትችላለህ። ገብተህ ማውራት ትችላለህ ማን ጸብ እንደሚዘራ ማለት ነው። ከዛ
ከዛ በተረፈ ግን እንድትነቃ የምፈልገው ኦርቶዶክሳዊ እንድትነቁ የምፈልገው ለምሳሌ አዲስ አበባ ላይ እስጢፋኖስ አጸዳውና ምዕመኑን እንዳለ ግቢ ገብርኤል አጸዳው። ነገ ቀጨኔ ይቀጥላል፣ ትጸዳለህ። እኛ የት እንሂድ? የምንሄድበት ቦታ አተናል። በቃ ያለችን ነገር አተናል። በቃ ወረዳውን ብንሄድ ክፍለ ከተማውን ብንሄድ ጢባጢቦ እየተጫወቱብን ያለው ከእንደገና የስራ አጥ ወረቀት አውጡ ይለናል። ስራ እያስፈታ እንዴት አይነት ስራ አጥ ወረቀት እናወጣለን? እስቲ ተመልከቱን፣ ፍረዱን። በቀጨኔ መድኃኔዓለም ወረዳ 5 አካባቢ በተለምዶ አርከበ ሱቅ ወይም ደግሞ እነዚህ ትናንሽ ኮንቴነሮች ላይ ተሰማርተው በተለያዩ የንግድ ዘርፎች ላይ ተሰማርተው የሚሰሩ ዜጎች እንግዲህ ቅሬታ አቅርበዋል። ቅሬታቸውም ምንም ሳይነገረን ከአንድ ወር በታች ጊዜ ተሰጥቶን ኮንቴነሩን እንዲፈርስ አድርገውታል። በዚህም እንግዲህ የምናስተዳድረው ቤተሰብን ለችግር እየዳረገ እንደሆነ ነው የገለጹት። ለሚመለከታቸው አካላት ለወረዳዎችን ብንጠይቅ ምንም አይነት ምላሽ ሊሰጡን አልቻሉም ሲሉ ነው የገለጹት። ከዛ መናፈሻ ያደርገዋል። ምዕመኑን ወዴት ይወስደዋል? ወደ ኦሮሚያ ወደ ሸገር ጋር ይወስዳል። እዛ ላይ ልንገርና 40 ቤተክርስቲያን የለም የኦርቶዶክስ በሸገር ዙሪያ። ይህንን ደግሞ እነማን ነው የሚሰሩት? እኛ ቤት ቁጭ ብለው ላሳየን የማይሆን መስለው የታየንም እግዚአብሔር ሆኖ ስላየንም እንደ ሀሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረክ በመዳፉ ከሌላ ብሳል ሁሌ ባፉ ከመላእክት ጋር አንድ ሆነናል። የእግዚአብሔር ስራው መስጦናል። ይህናል ተመልከት። አባዱላ አባቶችም አሉ፣ ታጋ ያለ የፍኖተ ጽድቁ አቶ ማን ነው? ጸጋዬ ነው። ጉዳዩን በውስጡ ነው የሚያስፈጽምለት እሱ ነው። እንግዲህ የልጅ ግራጁዌሽን ነው እና ይሄን ሁሉ ህዝብ ጠርቶ ይሄን ነገር ያደርጋል ማለት ነው። እና ጸጋዬ እንዳልኩ ቤተክርስቲያንን ሊያጠፋ የተነሳ ሰው ነው ብዬ ደጋግሜ ተናግሬያለሁ። ደጋግሜ በመረጃም እኔ ነኝ በነገራችን ላይ የገለጥኩትም ማለት ነው። ከድሮ ጀምሮ ተመልከት። ሃሌሉያ እጆቻችሁን ምስጋና አቅርቡ ሁልጊዜ። አሁን አንዳንድ አባቶች ገንዘብ ስለሰጣቸው ትዝ ካላችሁ ለኦርቶዶክስ ተዋሕዶ ቤተክርስቲያን 2 ቢሊዮን ብር ሰጥቻለሁ ብሏል። 1 ቢሊዮን ወይም 900 ምናምን ሚሊዮን ደግሞ ለበጎ አድራጎት ሰጥቻለሁ አለ። ለኦርቶዶክስ 2 ቢሊዮን ብር ሰጥቻለሁ ያለው ገንዘብ የት ገባ የሚል ጥያቄ ጠይቀን ነበር በጊዜው። ስለዚህ አንድ ቤተክርስቲያን ጠላታችን ከቅድሙ ከአባ በርገር ቀጥሎ ይሄ ሰውዬ እንደሆነ ዛሬ እያሳየኋችሁ ነው። እሺ አሁን በደንብ ላሳያችሁ። ይኸው እዚህ ጋር ስሙ ማናማ ነው የሚታያችሁ። ማናማ ይታያችኋል። እዚህኛው ፎቶ ላይ ደግሞ ማናማ ነው የሚታያችሁ። ንገሩኝ የሚታያችሁ ሰዎች አሉ። የፍኖተ ጽድቁና ሽሜ ነው የሚታዩት። ቢኒ አሁን የሚናገረውን ሽሜ ትሰማዋለህ። ሰራተኛ ማለት እንደምታረግ ስኪሊናቸው ምናምን ነገር ከዚህ የበለጠ ትልቅ የኢንዱስትሪ ፓርክ የምፈልገው ማለት አረጋለሁ ከእግዚአብሔር ጋር አረጋለሁ። ከተማ ሙሉ ከጠየቀ ምንድን ነው የሚለው? ከዚህ የበለጠ የኢንዱስትሪ ፓርክ ፈልጋለሁ ካለው በኋላ ከተማ ሙሉ ከጠየቀ ስጠው ብሎ ተያዘዋል ማለት ነው። ለጠላቶችኝ ናቸው። ልዩ ብር ይዘዋል ምናምን ብላችሁ እንዳትጃጃሉ። መንግስት ሆን ብሎ ወደ ሌላ ሊለውጠው ስለሚፈልግ ነው። የሚገሉን እነዚህ ናቸው። የውስጥ ገዳይ እነ ጸጋዬ እነ በርገር ናቸው። የውጭ ገዳዮች እና አብይ አህመድ ሽመልስ አብዲሳ ናቸው። እርግጠኛው የምነግርህ ሽመልስ ሸኔ ነው የሚገለን። እርግጠኛው ምንም የምንለማመጥበት ነገር የለም። ይኸው ልድገም። ይኸው ታረግ ስኪሊናቸው ምናምን ከዚህ የበለጠ ትልቅ የኢንዱስትሪ ፓርክ የምፈልገው ማለት አረጋለሁ ከእግዚአብሔር ጋር አረጋለሁ። ከተማ ሙሉ ከጠየቀ ስጠው።
እና ግን የሚገሉን አሉ የሚገሉን ጀዋርም እኮ ይናገራል በነገራችን ላይ ቃል በቃል ጀዋርም እኮ ይናገራል እኔ ባለውበት 99% ሙስሊም ነው ስለዚህ ማንንም ሰው ደፍሮ ቀና አይልም በሜንጫ አንገቱን ነው ምንለው ጎንደር ውስጥ ግን የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ የራሳችሁን ማንነት ስታስከብሩ የፖለቲካ ስልጣንን በእጃችሁ ስታስገቡና የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል ትግራይ ያለው የሃይማኖት ወንድማችሁ ይከበራል እናንተ ኦሮሚያ ውስጥ ደካማ ሆናችሁ ልፍስፍን ሆናችሁ ተከፋፍላችሁ ተዳክማችሁ የእናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት ከእናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው ሰው ጅቡቲ ያለው ሁሉም ይናቃል ሃይማኖታችሁን ማስከበር የምትችሉት እንደ ሙስሊምና እስላም እዛ አካባቢ መከበር የምትችሉት ይሄንን ህዝብን ለመከፋፈል አይደለም የአካባቢው ፖለቲካ በብሔር የተከፋፈለ ነው እንደ ብሔር ጠንካራ ሆናችሁ የራሳችሁን ጥቅም አስከብራችሁ የወንድሞቻችሁን ጥቅም ለማስከበር ስትንቀሳቀሱ ስለዚህ የሚያስገድሉ የቀድሙ ነው አንዱ ይሄ ሰው ቀድም ብያለሁ ይሄ ሰው ነው የሚያስገድለ ሌላኛው ደግሞ ቅዱስ ፓትርያርኩን አስወግደን ሌላ እንሹም ብሎ እያሳመጸበ ያለው አስኬማ አርጎ የሚገላ ያለው ይሄ ነው ዘመዴ እናመሰግናለን ዲንገኛ ተዋህዶ ዲንገኛ ኦሮሚያ ጋር አመንቲንገኛ ተዋህዶ ኦሮሚያዊው ጳጳስ እንዲህ ነው የሚሉት ሀገራችን ኦሮሚያ ነው እምነታችን ተዋህዶ ነው ፓትርያርካችን አንድ ነው ተስሎ አለ ነገ ከመጣችሁ ትጎበኙታላችሁ ብፁዕ ቅዱስ አቡነ ባሲሊዮስ ብፁዕ ቅዱስ አቡነ ቴዎፍሎስ ብፁዕ ቅዱስ አቡነ ተክለ ሃይማኖት ብፁዕ ቅዱስ አቡነ መርቆሬዎስ አምስተኛውን ይዘሏቸዋል አይጠሯቸውም ብፁዕ ቅዱስ አቡነ ማትያስ ናቸው ሰባተኛው ደግሞ ለኦሮሞ ይገባል አይገባል ስልጣን ላይ ያለው ኦሮሞ አይደል እንዴ አዎ ሰባተኛው ፓትርያርክ ለኦሮሞ ይገባል የኦሮሞ ፓትርያርክ አያስፈልገውም ባርነት መቃወም መዋጋት እዚህ ላይ ነው እንጂ መንደር ለመንደር እየዞሩ ከበደ እርዳኝ አለሚቱ እርጅኝ ትግል ላይ ነንና ቲሸርት ይርዱን እያሉ ሰው ማታለል አይደለም የሚታለል የለም ትግሉ ያለው ሰባተኛ ፓትርያርክ ላይ ነው መታገል ከፈለክ ከኔ ጋር 4 ኪሎናና ኦሮሞ ፓትርያርክ ይኖረው እያልክጩ ትግል ማለት ይሄ ነው ይህ ነው እንጂ ትግል ማለት ያቁልቢ ገብርኤል ያለውንና በኢትዮጵያ ንግድ ባንክ የሚገኘውን ብርና ወርቃችንን ትተን እዚህ ተገንጥለን ብንቀር ወደ ድህነት ልንገባ ነው አይደል እንዴ ለማን ልንተው እሱም ከኛ እሱን እየተካፈልን እንኖራለን እንጂ እዚህ ተገንጥለን ወደ መንደር ገብተን ከዶች ላይ ገንዘብ ለመዝረፍ አይደለም እንደ ከዚህ ቀደሙ ከዚህ ከአጥቢያ ወደ 4 ኪሎና 5 ኪሎ የሚሄድ ብር የለም ከ4 ኪሎና 5 ኪሎ ወደ ታች የሚመጣ እንጂ እንደ ድሮ ወደ ላይ ማዋዛ አይቻልም እዚህ ላይ ነው እንግዲህ ለኦሮሞነት መቆም ለዚህ ህዝብ መቆም ደግሞም ቦሬ አይደለም በፕሮፓጋንዳም አይደለም በስራ ነው እንጂ ይላሉ ሰባተኛው የኦሮሚያ እጩ ፓትርያርክ እስቲ አስተያየቱበት እንግዲህ ይሄን ታቅፈ ነው እንዳልኩ ቀደም እንዳሳየዋችሁ ይሄ ሰው ይሄው ከሸኔዎች ጋር ሳምረው እንደዚህ አያችሁ አይደለ ይታያል አይደለ አንዳንድ አለቅላቂዎችም ኢንተርቪው ሲያደርጉት አይቻለሁ እሱን እመጣበታለሁ እሺ ሌላ እንግዲህ የዚህ ሰውዬ ከወይዘሮ ማነች ስሟ አለሚቱ ጋር ደግሞ በግልጽ ፎቶ አለ ታዲያ ይሄ ግጭት ትንሽ ላሳያችሁ ይሄ ግጭት በአርሲ ብቻ ነው ወይ አሁን እዚህ የተጋደምክ እሺ ይኸውላችሁ ሲዳማ ላይ የነበረውን ጡዘት ላሳያችሁ
በምስራቃዊ ሲዳማ ዞን እንግዲህ ጭሬ ወረዳ ጉባኤማ በተባለ ቀበሌ ላይ በገበያ ስፍራ ላይ በተነሳ ግጭት ምክንያት በኦሮሞና በሲዳማ ማህበረሰብ መካከል ከፍተኛ የሆነ ግጭት ተከስቶ ያም ግጭት ወደ ላርጅ ስኬል ግጭት በማምራት የሰዎች ህይወት ጠፍቷል። በሰፊው እንደምትመለከቱት ከኋላ ንብረት ወድሟል። እስካሁን ሰዓት ሁለቱም ክልሎች ስለዚህ ግጭት ምንም አይነት ነገር መግለጫ አላወጡም። እንደዚህ አይነት ማህበረሰባዊ ግጭቶች በጣም እየተስተዋሉ ነው። ስፔሻሊ ደግሞ ኦሮሚያ ከሚያዋስናቸው ክልሎች ጋር በሰፊው ሲጋጭ ይስተዋላል። ለምሳሌ በምስራቅ ከሶማሌ እንዲሁም ወደዚህ ስንመጣ ከሲዳማ፣ ከጌዲዮ ዞን፣ ከደቡብ ክልል፣ በጉራጌ በኩል ደግሞ ሶዶ ላይ ከማዕከላዊ ኢትዮጵያ ክልል፣ በሰሜን በኩል ከአማራ ክልል እንዲሁም በምዕራብ በኩል ከቤንሻንጉል ክልል በዚህ በቅርብ ጊዜያት ውስጥ ሰፊ ግጭቶች በክልሎች ወይም ደግሞ በድንበር ምክንያት ሲጋጩ እያየን ነው። እንደዚህ አይነት ቦርደር ዲስፑቶችን የፌዴሬሽን ምክር ቤትም ይሁን ትልቅ መንግስታዊ አካል ጣልቃ ገብቶ እልባት የማይሰጠው ከሆነ ወደ ላርጅ ስኬል ግጭት ሊያመራ ስለሚችል በተለይ ደግሞ በሰፊው እንደሚስተዋለው ከሆነ ኦሮሚያ ክልል ኩታ ገጠም ከሆነባቸው ክልሎች ከእያንዳንዱ ጋር ቦርደር ዲስፑት ውስጥ የገባበትን ሲቹዌሽን እየተመለከትን ስለሆነ የሚመለከተው አካል ወይም ደግሞ ጉዳዩ የሚመለከተው መስሪያ ቤት እንደ ፌዴሬሽን ምክር ቤት ያሉ ትልልቅ የፌዴራል መስሪያ ቤቶች እንደዚህ አይነት ጉዳይ ላይ ገብተው ለጉዳዩ እልባት የማይሰጡ ከሆነ እንዲህ አይነት ትንንሽ የሚባሉ ግጭቶች ወደ ላርጅ ስኬል ግጭቶችና ጦርነቶች ሊያመሩ ስለሚችሉ ሀይ ሊባሉ ይገባል። በሲዳማ ክልል ሰፊ የሆነ የንብረት ውድመት ተከስቷል። ሰዎች ሞተዋል። ሰዎች የአካል ጉዳት ደርሶባቸዋል። ያው በተደጋጋሚ እየሰማን ስላለን የሰው ህይወት መጥፋት፣ የንብረት መውደም፣ የአካል መጉደል እንደ ቀላል ነገርና እንደ ተራ ነገር ስለምንቆጥረው እንጂ የአንድ ሰው ህይወት ከምንም ነገር በላይ ስለሆነ ቅድሚያ ለሰዎች ህይወት እንዲሰጥና ግጭቱ እልባት እንዲያገኝ ስላሳስባለሁ። አመሰግናለሁ። እንግዲህ ይሄ ንግግር በተነገረበት ሳይውል ሳያደር ምን እንደተፈጠረ ላሳያችሁ። በደንብ ስሙ። እሺ ይሄ እንግዲህ ራሳቸው ነው የለጠፉት። እንግዲህ ምንድነው? በደንብ ስሙኝ። ምንድነው? መገኖ የምን ቃል ነው? መገኖ ሲዳማ አለ። በደንብ ስሙ። ገና ያጸዱናል እያሉ ተናግረው ሳይጨርሱ ወደዚህ ተመቷል። ግን ለዚህ ሁሉ መነሻ ምንድነው ብላችሁ በተጠየቁኝ እስኪ አንድ ትልቅ ሀሳብ ላሳያችሁ። ትልቅ ሚስጥራዊ አጀንዳ ላሳያችሁ። ኦህዴድ ሲሰራ የነበረውን ላሳያችሁ። እችን ንግግር በደንብ ስሙልኝ። የአባዱላን ንግግር ዞር ብለን ጎጃምን ብንመለከት ከ3 4 ትውልድ በኋላ የኦሮሞ ስምን እናገኛለን። ወደ ጎንደር ብንሄድ እዛ የጎንደር ቤተ መንግስት ውስጥ የኦሮሞዎች ታሪክን እናገኛለን። በተቃራኒው ዛሬ ባሌ ብንሄድ የአንድ ትውልድ የሁለት ትውልድ ሳይሆን የ10 ትውልድ የአማራ ነዋሪዎችን ወይም ደግሞ እሱን ረስተው ከህዝቡ ጋር ተዋልደውና ተገናኝተው የኖሩ ህዝቦችን እናገኛለን። ወደ ሐረርጌ ብንሄድም እንደዛው እናገኛለን። ወደ ወለጋ ብንሄድም እናገኛለን። አብሮ መኖር ብቻ ሳይሆን መዋለድ ብቻ ሳይሆን በጋራ መቆምን የዚህ ትውልድ የፈጠረው ሳይሆን 4 5 10 ትውልዶች በፊት ፈጥረውት ያለው ጉዳይ ነው። ስለዚህ አንድነቱን እኛ የፈጠርነው አይደለም፣ ትውልዶች ፈጥረውታል። በጋራ ተዋግተዋል፣ በጋራ ሀገር አቅንተዋል፣ በጋራ ሀገር ተከላክለዋል፣ በጋራችን ሀገር ገንብተዋል፣ በጋራችን ሀገር ፈጥረዋታል። እነዛ በሂደት ያጋጠሙ የታሪክ ጠባሳዎችን አስወግዶ ዋነኛው የአንድነታችን መሰረት የሆነው
ጠንካራ ጎናችን ላይ ተመስርተን ዲሞክራሲያዊ አንድነታችንን የማጠናከርና አዲስቷን ኢትዮጵያ የመገንባት ኃላፊነታችንን በብቃት መወጣት ይገባናል። አሁን ይኸውላችሁ እኔ እንደነዚህ አይነት ማይሞችን በደንብ ስለማውቃቸው ከኔ ጋር ነቅታችሁ ካልመለሳችሁልኝ ምንም መቀመጣችሁ አይጠቅመኝም። አሁን አባዱላ ምንድነው የሚለው? ወደ ጎጃም ስንሄድ ምን እናገኛለን ይላል። ከዛ በኋላ ወደ ኦሮሚያ ስንሄድ ደግሞ የሚለውን ተገላቢጦሽ ንግግር። ያኛውን ወደ 3 ዘር ብትቆጥር የኦሮሞ ነው የሚለው። ይሄኛውን ደግሞ ምን ይለዋል? መተው ነው የተዋለዱት ይላል። ስለዚህ ጎጃም የኦሮሞ ነው። ባይ ዘ ዌይ ጸጋዬ ራሱ ጎጃሜ ነው። በነገራችን ላይ ኦሮሞ ነኝ ብሎ የሚደሰኩራችሁ ማለት ነው። የቅድሙ የዚህ ምንድነው ፍኖተ ጽድቅ ምናምን ነገር እና ጠላትን እንድታቅነኝ ነው የምነግርህ ማለት ነው። ምንድነው እያለ ያለው? በደንብ ስሙኝ፣ መልሼ ስለማሰማችሁ እንድትደቁ ነው። ጎጃም ብትሄድ 3 ምናምን ነገር ዘር ብትቆጥር ኦሮሞ ነው የምታገኘው፣ የኦሮሞ ነው። ጎንደር ብትሄድ በቤተ መንግስቱ በምናምን የምታገኘው ኦሮሞን ነው ይልና ወደ ደቡብ ደግሞ ምን ብሎ እንደሚነግር ስማው። ወደ ኦሮሚያ ደግሞ ስትሄድ ምንድን ነው የሚልህ? ምን መጤነህ እያለህ ነው። ስለዚህ እንከባበር በሚል ሰሜኑ ግን የኦሮሞ ነው ትለቃታለህ። እኔ በነገራችን ላይ የዛሬ 4 ዓመት ከታየ ደንደዓ ጋር የተጣላሁት በዛ ነው። ወሎ የኦሮሞ ነው ብሎ አንዳንድ እንግዲህ እንደምታውቁት ወሎ ላይ እህሉ ምናምን ሲቃጠል እኔ አጠንክሬ ሰርቼ ነበረ። የነ ታየ ደንደዓ ንግግር ነው። ስሙት በደንብ። ስለዚህ አሁንስ ይሄ ቪዲዮ ስሙት። ዞር ብለን ጎጃምን ብንመለከት ከ3-4 ትውልድ በኋላ የኦሮሞ ስምን እናገኛለን። ወደ ጎንደር ብንሄድ እዛ የጎንደር ቤተ መንግስት ውስጥ የኦሮሞዎች ታሪክን እናገኛለን። በተቃራኒው ዛሬ ባሌው ብንሄድ የአንድ ትውልድ የ2 ትውልድ ሳይሆን የ10 ትውልድ የአማራ ነዋሪዎችን ወይም ደግሞ እሱን ረስተው ከህዝቡ ጋር ተዋልደውና ተገናኝተው የኖሩ ህዝቦችን እናገኛለን። አያችሁ፣ ኦሮሚያ ላይ መጤናችሁ ይገባችኋል። ገብቷችኋል። ለምን ነው ንግግሬ? ገብቷችኋል። ኦሮሚያ ላይ እናንተ መጤናችሁ። እኛ ግን ወደ ኋላ ብንሄድና ብንቆጥር ጎጃም ላይ 3-4 ትውልድ ላይ ብንሄድ ኦሮሞ ነው የምናገኘው። እነ ቄስ ግርማ አሁን ይቅርታ ጠይቋልና እንደማን ነው የሚባለው? ከፍ ያለው ቱፋ፣ ሌሎቹም አላያችሁም? የኦሮሞ ነው ሲሉ የነበሩት። ኧረ እነሱ እኮ አስመራ ራሱ የኦሮሞ ነች እኮ ብለዋል እኮ። ኬንያ ጥሩ ነው እኮ ብትሆን፣ ግን የፖለቲካ ቁማር አይጠቅምም። እነ ፕሮፌሰር ባደግ ሳይማሩ የሰጧቸው ዲግሪና ማስተርስ ይሄን ነው የሚቆምርብ ማለት ነው። አንተ ትባላለህ። ስለዚህ እና አባዱላ እነ ሽመልስ አብዲሳ እና አብይ አህመድ 100% ሆኜ የምነግራችሁ እነሱ ናቸው የሚያስገድሉን። አንድ የመንግስት ሚዲያ ዘግቦታል የአርሲን ጉዳይ። ጴንጤዎች አንድ ፓስተር ተነካብን ብለው ሙስሊማን 2 ሙስሊም ቢገደል 2 ፕሮቴስታንት ቢገደል ኦል ቻናል ነው የሚዘግበው። አንተ ግን ልትጠፋ የተመደበል ነው፣ ተመድቦልሃል፣ ላይ አልፈልግም ብሎሃል። በእያንዳንዱ ነገር ሊያጠፋ ነው። ስለዚህ ቤተክርስቲያን አሁን ነው እንግዲህ ልክ ከግብፅ ቤተክርስቲያን ሲስተም ወስዳ የራሷን ሴኩሪቲ ማዋቀር ያለባት የግብፅ ቤተክርስቲያን አላት። በነገራችን ላይ እንዲህ እየገደለ ካልተከላከለለ ራስን መከላከል እኮ ኃጢአት እኮ አይደለም። ባይደዌ ግራን የሚመታ ቀኝ እንደዚህ አይነት እንዳትጃጃ፣ ያ ለወንድም ነው። በነገራችን ላይ
ለወንድም ነው። ረጋበል እውነታው ይሄ ሽፍት አላደረኩትም። በነገራችን ላይ የና አባዱላ ቁማር እንደሆነ ነው እየተናገርን ያለነው። ስለዚህ ኦርቶዶክስ በነገራችን ላይ ኦርቶዶክስን የማጽዳት አጀንዳ በመጀመሪያ ደረጃ ቀደም እኮ ተናገረ አንዳንዶች ማለት ነው። ተዋልደ የመጣህ ነው ይኸው ሽመልስ ይኸው አባዱላ የሚልህን እኮ ነው 10 ትውልድ ተዋልደን የመጣው እንጂ መሰረት አይደለም ትጸዳለህ። አብይ ዓላማው ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ከምድር ገጽ ማጥፋት ነው። አንተን ለመግደል የሚመጣብህን ቀድመህ መምታት ነው። ንገረው እሳት ቢያንቀላፋ ገለባ ጎባኘው የአንበሳን መደብ ቀበሮ ተመኘው። ግራኝ አህመድ ቤተክርስቲያን አላወደመም፣ እንደውም አልሚ ነው፣ አጥፊ አልነበረም የሚሉ ያውም ክርስቲያን ነን የሚሉት ስንት ሺህ ዓመት በዚህ ምድር ላይ ለመኖር አስበው እንደዚህ እንደሚቀባጥሩ አላ ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ